የኢትዮጵያ ሀገራዊ ምክክር ጉባኤ ባሳለፍነው ቅዳሜ ነሐሴ 16 ሲጠናቀቅ ተመካካሪዎች የተስማሙባቸውንና በልዩነት የተያዙ 400 ምክረ ሀሳቦችን የያዘ አንድ ወጥ ሰነድ መዘጋጀቱ ተነግሯል። ከነዚህ 400 ምክረ ሀሳቦች ውስጥ በ396ቱ ላይ ከሙሉ መግባባት መደረሱ ሲነገር የአዲስ አበባና የባንዲራ ጉዳይን ጨምሮ በአራት ጉዳዮች ላይ ከመግባባት ባለመደረሱ የልዩነት ሀሳቦችን የያዙ አማራጭ ምክረ ሀሳቦች መቅረባቸውን የተነገረው። ሪፖርተራችን አቤል አበበ በቀጣዩ ጥንቅሩ የምክክሩ 38 ቀናት እንዴት አለፉ የሚለውን ያስቃኘናል። ከመላ ኢትዮጵያና ከተለያዩ የዓለም ክፍሎች ጭምር ተሰባስበው ከሐምሌ 8 ቀን 2018 ዓ.ም አንስቶ በአንድ አዳራሽ የከተሙት 4000 የሚገመቱ ኢትዮጵያውያን የሀገራዊ ምክክር ጉባኤን ነሐሴ 16 ቀን አጠናቀዋል። ይህ 38 ቀናትን የዘለቀ ጉባኤ ኢትዮጵያውያን በ8 ቡድን ተደራጅተው በ8 አጀንዳዎች ላይ የመከሩበት ከመምከርም አልፈው በፊርማቸው ያጸደቋቸውን 400 ለውሳኔ የሚሆኑ ምክረ ሀሳቦች አሰናድተው ያቀረቡበት ሆኖ ነው የተቋጨው። ከነዚህ 400 ምክረ ሀሳቦች ውስጥ ደግሞ 396ቱ ያለምንም ልዩነት ከመግባባት የተደረሰባቸው፣ አራቱ ደግሞ በልዩነት የተያዙ ሆነው ነው ጉባኤው ያበቃው። ምክክሩ ኢትዮጵያ በፕሬዝዳንት እንድትመራ ከስምምነት የተደረሰበት እንደመሆኑ ፕሬዝዳንቱ ከፓርላማ ይመረጥ ወይንስ በህዝብ ይመረጥ የሚለው ሳያግባባ በመቅረቱ አማራጭ ሀሳቦች ተይዘውለት በልዩነት የተቀመጠ አንዱ ምክረ ሀሳብ ሆኗል። የኢትዮጵያ ሰንደቅ ዓላማን በተመለከተም መደቡ አረንጓዴ፣ ቢጫ፣ ቀይ ሆኖ እንዲቀጥል ከመግባባት የደረሱት ተመካካሪዎቹ መደቡ ላይ ምን አይነት ምልክት ይረፍ የሚለው ላይ ግን ከስምምነት መድረስ ባለመቻላቸው ጉዳዩ ከስምምነት ያልተደረሰበት ሁለተኛ ምክረ ሀሳብ ሆኖ ተቀምጧል። የፌዴሬሽን ምክር ቤት አባላት የአመራረጥ ጉዳይ እንዲሁም የአዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማነት ጉዳይም እንዲሁ ሳያግባቡ ቀርተው አማራጭ ምክረ ሀሳቦች ብቻ በማስቀመጥ ያለ ውሳኔ የተቋጩ ጉዳዮች ሆነው ነው ጉባኤው የተደመደመው። ዋና ኮሚሽነር መስፍን አርአያ በጉባኤው መዝጊያ ላይ ንግግር ሲያደርጉ ጉባኤው በብዙ ውጥረቶችና ፈታኝ በሆኑ መንገዶች ውስጥ ቢያልፍም መጨረሻው ግን የተሳካ ሆኗል ሲሉ ነው የተደመጡት። የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ሁላቸውም ኢትዮጵያን መሀል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ፈጣሪን እናመሰግናለን። 38ቱ ቀናት በ8 አጀንዳዎች ላይ ቢመከርባቸውም በዲጂታል ሚዲያውና ማህበራዊ ትስስር ገጾች ላይ የነበረው አውድ ግን ምክክሩ በአንድ ጉዳይ ላይ ብቻ አተኩሮ የሚካሄድ እንዲመስል አድርጎት ነበር። ሁሉም እንደታዘበው በአዲስ አበባ ጉዳይ ላይ የተፈጠረው አለመግባባት የምክክሩ ወሬ በአመዛኙ በዚሁ ጉዳይ ላይ ብቻ እንዲሽከረከር አድርጎት ነው የሰነበተው። በተለያዩ የቡድን እርከኖች ሲካሄዱ ቆይተው ምክረ ሀሳብ የመነጨባቸው ሁሉም ውይይቶች የተካሄዱት ለመገናኛ ብዙሃን ዝግ በተደረጉ አዳራሾች ነበር። እኛን ጨምሮ በእነዚሁ ቀናት በስፍራው የተገኙ መገናኛ ብዙሃንም ዘገባቸውን ያጠናቅሩ የነበሩት ተወያዮችን በማነጋገርና በኮሚሽኑ ወቅታዊ መግለጫዎች ላይ በመመስረት ነበር። በዚህ ሁኔታ መካከል ታዲያ በአዳራሽ ውስጥ የተነሱም ሆነ ያልተነሱ ሀሳቦች የተለያየ ትርጓሜ እየተሰጣቸው ማህበራዊ ሚዲያውን ሲያጥለቀልቁ ቆይተው ነበር። ይህ ሁኔታ በአመዛኙ ስለ ሂደቱ አሉታዊ መረጃዎች እንዲሰራጩ ሲያደርግም ተስተውሏል። አንዱን አጀንዳ ብቻ ወይ አንዳን ሀሳብ ብቻ ተይዞ ይሄ ተባለ ይባላል። በእርግጥ ነው ተብሏል። ሌላኛውም ሀሳብ ግን ተብሏል። እነዛ ሀሳቦች ወደ መካከል ቀርበው አሁን ምን ላይ ደረሱ ነው እንጂ ይሄ ሀሳብ ለምን ተነሳ የሚባል የለም። ያ ሀሳብ ስላለ ነው ይሄ መድረክ የተፈጠረው እና እዚህ በመድረኩ ላይ ግን አብዛኛው ነገር ወደ መስማማት ወደ ጋራ ወደ ሆነ ሀሳብ እየተጠቃለለ የመጣበት ነገር ነው። ዓላማው ይዛባል። ሀገርን መክረን ወደ ከፍታ ለማድረግ የመጣንበት አግባብ ወደ አጸቀት እንዳይከትብን ደግሞ መጠንቀቅ ያስፈልጋል። ቀደም ብለን እንደጠቀስነው የአዲስ አበባ ጉዳይ ከምክክሩ አጀንዳዎች ሁሉ ጆሮ ይዞ የቆየ ጉዳይ ነበር። አንዱን አሸናፊ አንዱን ደግሞ ተሸናፊ አድርገው የሚስሉና የምክክሩ ተሳታፊ በሆኑ ወገኖች ጭምር ይሰነዘሩ የነበሩ የማህበራዊ ሚዲያ አስተያየቶች ደግሞ ውጥረቱ እንዲባባስ የራሳቸው ሚና ነበራቸው። በዚህ ያልተገባ እንካ ሰላምታ ውስጥ የፖለቲካ ፓርቲ መሪዎች ጭምር ሲሳተፉም ታይተዋል። የምክክሩን ሂደት ተከትሎ አነጋጋሪ በሆነው በአዲስ አበባ ጉዳይ ላይ ከማህበራዊ ሚዲያው አውድ በተጨማሪ ፓርቲዎችም ቅሬታ ያቀረቡባቸው ጉዳዮች መኖራቸውም በዚሁ የአንድ ወር ከ8 ቀን ጊዜ ውስጥ ያስተዋልነው ጉዳይ ነበር። ከፓርቲዎቹ የተነሱ ቅሬታዎችም ሂደቱን በገለልተኝነት እንዲያስተባብሩ ከተሰየሙ አካላት ውስጥ ጥቂቶቹ ወገንተኝነት አሳይተዋል፣ በተደራጀ መልኩ ጫና ለመፍጠር የሚንቀሳቀሱ አካላት አሉ የሚሉና ኮሚሽኑ ችግሩን እስካልፈታ ድረስ ውጤቱን ለመቀበል እንደሚቸገሩ የሚጠቁሙ ነበሩ። እንዲህ ያሉት ሁነቶች ሲከሰቱ ኮሚሽኑ የሚያስጠነቅቀውን እያስጠነቀቀ እርምጃ የሚወስድባቸው አካላት ላይ እርምጃ መውሰዱን እያሳወቀ የፓርቲዎችንም ቅሬታ ለመመለስ እንደሚሰራ እየተናገረ ነው
ስራው የዘለቀው። በዚሁ ሂደት ውስጥ ግን ኮሚሽኑ ደግሞ ደጋግሞ ሲያነሳ የቆየው ጉዳይ ምክክሩ አንድ ወገን ብቻ የሚያሸንፍበት እንዲሆን አይፈለግም የሚለውን ነበር። መጀመሪያ ቀን እንደተናገርነው ይሄ ወንዝ ጥያቄ አይደለም፣ ይሄ የኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው እንጂ አንዱን አሸናፊ ሌላውን ተሸናፊ ካደረግን ውጤቱ እድሜ አይኖረውም። እንዲህ እያለ ነበር የጋራ ማረጋገጫ በተባለው ስብስብ በኩል ምክክሩ 470 በላይ ምክረ ሀሳቦችን አዘጋጅቶ በ500 ሰው የሥራ ቡድን ደረጃ ከስምምነት መድረሱ ይፋ የተደረገው። ሆኖም አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በሕገ መንግሥቱ ላይ ይስፈር የሚለው ምክረ ሀሳብ ላይ ከስምምነት ሊደረስ ባለመቻሉ ከኦሮሚያ ክልል ተመካካሪዎች የቀረበ ቅሬታን ተከትሎ ኮሚሽኑ የክልል ጉባኤን ጠርቷል። የዚህ ክልል ጉባኤ መጠራት ያላስማማቸው ተመካካሪዎች ደግሞ በ500 የሥራ ቡድን ውሳኔ የተሰጠበት ጉዳይ ላይ ሌላ ሂደት መጨመር የኮሚሽኑን አሰራር ስርዓት መጣስ ነው የሚል ቅሬታን አነሱ። ሆኖም የክልል ጉባኤው ከመከረ ወዲያ ጉዳዩን የሚከታተል ኮሚቴ አቋቁሞ ነው ወደ ስራ የገባው። ይህ ሂደት ከተጠናቀቀ በኋላ ነው እንግዲህ ባሳለፍነው አርብ ከቀኑ 10 ሰዓት አንስቶ እስከ ምሽቱ 3 ሰዓት ድረስ በተካሄደ መድረክ የስምንቱን ቡድኖች ምክረ ሀሳቦች ለጠቅላላ ጉባኤው በንባብ የቀረቡት። የስምንቱ ቡድኖች ምክረ ሀሳቦች ከቀረቡ ወዲያ የአዲስ አበባ ጉዳይ ላይ የተዘጋጁት 2 ምክረ ሀሳቦች ደግሞ በኮሚሽኑ በኩል ተነበዋል። አንደኛው ምክረ ሀሳብ ሕገ መንግሥቱ ሁሉም ክልሎች ርዕሰ ከተማቸውን በራሳቸው መምረጥ የሚችሉበትን ድንጋጌ ያካት የሚል ሲሆን፣ ሌላኛው ደግሞ አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በሕገ መንግሥቱ ላይ ይስፈር የሚል ነበር። እነዚህ ምክረ ሀሳቦች ቀርበውልኛል ያለው ኮሚሽኑ 10 ሰዎችን ከያዙ ቡድኖች አንስቶ ሲደረጉ የነበሩ ምክክሮችን እንዲሁም የተለያዩ መረጃዎችን መለስ ብሎ ካጤነ በኋላ ከሁለቱ አማራጮች በአንዱ ላይ የሚወስን መሆኑን ነበር በዚያው መድረክ ላይ ያሳወቀው። እንደመታደል ሆኖ ምክክሩ 2 ጽንፍ የረገጠ ሐሳብ ያላቸው ኢትዮጵያውያን በሐሳብ መቀራረብ ይበጃል ብለው ጠረጴዛ የሳቡበትን ታሪካዊ ዕድል ፈጥሯል። እንዳለመታደል ሆኖ ደግሞ ይህንን ሂደት ልዩነቶችን ይበልጥ ለማስፋት የተጠቀሙበት ስለመኖራቸውም ተስተውሏል። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታም በጉባኤው መዝጊያ ላይ ንግግር ሲያደርጉ ልዩነታችሁን የፖለቲካ መጠቀሚያ አታድርጉት ነበር ያሉት። ከእናንተ ማህበረሰቦች የአንዱም አካል ባለመሆኔ በጣም ቀላል የሆነ ነገር የመናገር እድል አግኝቻለሁ። ከውጭ ሆኜ ስመለከት ከእነዚህ ሰዎች አንዱንም ቢሆን ያለ ሌሎች ነጥዬ አላያቸውም። እኔ የምትታየኝ ኢትዮጵያ ነች። የኢትዮጵያ ታላቅነት በጭራሽ በአንድ እጅ ብቻ የተጻፈ አይደለም፣ በብዙ እጆች የተጻፈ ነው እንጂ። ስለዚህ ወንድሞቼና እህቶቼ የእናንተ ብዝሃነት እንደ ፖለቲካ ችግር መቆጠር የለበትም። እሱ ድንቅ የሆነ ብሔራዊ ሀብት ነው። ፕሬዚዳንቱ ሲያክሉም በሂደቱ ከተሟላ መግባባት ላይ ባይደረስም እዚህ አዳራሽ ውስጥ የተደረሰውን መግባባት ወደ መላው ሀገሪቱ በማስፋት ቀጣዩ ትውልድ ሞት፣ ደም መፋሰስና ውድመትን እንዳይወርስ ማድረግ ትችላላችሁ ነበር ያሉት። ኮሚሽኑ እነዚህን ምክረ ሀሳቦች ከተመካካሪዎች ከተረከበ ወዲያ ቀጥሎ የሚመጣው ሂደት ምክረ ሀሳቦቹን አደራጅቶ ለሕዝብ ተወካዮች ምክር ቤትና ለሚመለከታቸው አስፈጻሚ አካላት ማቅረብ ነው። ይሄ ነገር ወደ ሌላው ህብረተሰብ ሲሄድ እኛ የነበርንበትን ማሰብ አለብን። እኛ በ50 እያለን በ10 እያለን ትንሽ አልተፋጭተናል። እኛ ጨረስንና ወደ ህብረተሰብ ሄደ ብንልም ህብረተሰቡ ጋር ሄዶ አንድ አይነት አረዳድ ይኖረዋል ማለት አይደለም። እኛ እዚህ ያለን 4000 ሰዎች ወጥተን ደግሞ እኛ ያየነውን ነገር ለሌሎች ማስረዳት ከቻልን ሌሎችም አንደርስታንዲንጋቸውን ሰፋ አድርገው ሊረዱት ይችላሉ ብዬ አስባለሁ። መንግስት ጋር ስላቀረብከው በሚቀጥለው ቀን ይሆናል ማለት አይደለም። ሰው ያስፈልጋል። እስከታይ ድረስ እነዚህ ነገሮች ተግባራዊ መሆናቸውን የሚቆጣጠር የሚከታተል ኃይል ያስፈልጋል። አምሹር ኮሚሽኑ በስተመጨረሻ ይሄንን መዋቅር እንዴት ሊያደርገው እንደሚችል የምንጠብቀው ይሆናል በተስፋ ብዬ አስባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ የምክክር ምዕራፍ የተገኙ ጠቅላላ የምክር ሀሳብ ውጤቶችን እስካሁን ድረስ ይፋ ለማድረጉ ይታወቃል።